እንደዚህ የምታመር ስላልመሰለኝ ነው ነገሩን ቀለል አድርጌ እንዳይመጣ ነገር ነው ነበር። በዚህ መጠን የምታመር ከሆነ ግን በሐሳብ አልስማማ። እየጠየቅኩሽ ያለሁት እኮ ውለት አይደለም የባልነት ሐቄን ነው። ይቅርታ ለዲደውክ ምን ፈለክ ደግሞ አንተ? ልብስን ፈልጌ ነበር ሰው ቅድም ሳሎን አስቀምጦት ነው ሳስተካክል ነው ያስገባሁት። ይኸውልህ ሰደ ረዲ ደናልኩ ካልኩ አልመለስክልኝ። ምን ውስጥኝ ደና አልመስልም? አረ ትመስላለህ። እኔም ደና ነኝ። እቴ ማታፍጥር ልምጣ? ይሩጣ የሚያፈጥር ያፍጥር ጦሳ። እንደ ሚስት ሐቅሽን አከብርልሻለሁ። እንደ ባል ያሉኝ ሐቆች መካከል ግን ሚስቴና ቤቴ ጥብቅ እንዲሆን መፈለጌ መብትሽ ሳይሆን ግዴታሽ አድርገሽ እንድትቀበይ ይፈልጋሉ። ያላንተ ፍቃድ ሰው እዚህ ቤት እንዳይመጣ መፈለግህን ጨምሮ ሌሎች ሐቆችን አከብርልሃለሁ። ግን ደግሞ የኔ ቤተሰቦች እንዳይመጡ መፈለግን ካካተተ ግን እንዴት እኔ ልቀበል እችላለሁ? ቤተሰብ ብለሽ ሐሳቡን ጥቅል አታርጊው። እያወራ ያለሁት ስለ ዘኪ ነው። አባትሽም ቢሆን እኮ አልከኝ። ቃላት መሰንጠቁን ተይ። የአባትሽ ስም እንደምሳሌነት ያስገባሁት ያለኝ ሐቅ ምን ያህል ደረጃ እንደሚለጠጥ እንድታውቂ ነው እንጂ ርዕሳችን እሱ አይደለም። እያወራን ያለ ነው ስለ ዘኪ ነው። ርዕስ አይደለም እንጂ አባቴም ቢሆን ካላንተ ፍቃድ እዚህ ቤት መምጣት እንደማይችል አድርገህ ነው አይደል የምታስበው? ያለኔ ፍቃድ እዚህ ቤት እኔ በሌለበት አንድ ሰው እንዳይመጣ ካልኩሽ አንቺ መጠበቅ መንከባከብ ኃላፊነቱ የኔ እስከሆነ ድረስ ቃሌ ሊሰምኝ ይገባል። መንከባከብ እንዳለብህ ካወቅክ እኮ የኔን ስሜት ማክበር ራሱ አንድ መንከባከብ ነው። ዘኪ እዚህ ቤት አይምጣ አላልኩሽም እኮ እኔ በሌለበት አይምጣ ነው ያልኩሽ። እኔ በሌለበት ያንተ ቤተሰቦች አይምጡ ብለ የሚያስኬድ ነገር ነው? ምን አገናኘው? ያ ሌላ ይሄ ሌላ። ታዲያ ያለን ሐቅ እኩል አይደለም ነው? እኩል ነው እኩል አይደለም ሳይሆን ያለን ሐቅ ሁለታችንም ለውድድር የሚቀርብ አይደለም። አንዱም ከፍ አይልም የማንም ዝቅ አይልም። ስለዚህ እኔ ሐቅን አከብርላለሁ፣ ትእዛዝንም እፈጽማለሁ። ቤተሰቦቼን ግን አትምጡ ማለት አልችልም። አትምጡ በያቸው አላልኩሽም። ዘኪ እኔ በሌለበት አይምጣ ነው ያልኩሽኝ። ቆይ እሱ ምን ፈልጎ ነው ሁሌ እኔ በሌለበት እየጠበቀ የሚመጣው? ቆይ ትወደኛለህ አይደል? ለምንድን ነው የምትጨነቅበትን ነገር እንዲፈጠር የምታደርገው? አቁሚ ረውዲ፣ ይሄ አንጀት መብላትሽን ከዚህ ርዕስ ነፃ አያወጣሽም። በዚህ ጉዳይ ላይ ዳግመኛ እንዳንከራከር የምትፈልጊ ከሆነ በስምምነት ነው መቋጨት ያለበት እኮ። ስምምነቱ በጥሩ እንጂ በመጥፎ መሆን የለበትም። ሰውን አትምጡ ማለት ደግሞ መጥፎ እንጂ ጥሩ ነገር አይደለም። ከአባትሽ ቤት እጅሽን ይዤ ሳመጣሽ እንድወጣው ከተጣለብኝ አደራ እኩል እንዲደመጥ የተፈቀደልኝ ቃል እንዲከበር የተወሰነልኝ መብት ስላለኝ ውለታ ሳይሆን ሐቄን ነው እየጠየቅኩ ያለሁት። የሚስትን ሰላም የሚነሳ ነገር ለአንተ ሐቅ ሊሆን አይችልም። አረረዲ ቆም ብለህ አስብ። ቆም ብዬ ለማሰብ እኮ እስክትነግሪኝ እየጠበቅኩ አይደለም ያለሁት። ቆይ እሱ ለምንድን ነው ሁሌ እኔ በሌለበት እየጠበቀ የሚመጣው? ያው ጥሩ ፊት ስለማታሳየው ነው። ከመሬት ተነስቼ ጥሩ ፊት እንደማላሳየው ታውቂያለሽ አይደል? ስርዓት የሚባል ነገር እንደሌለው የባለትዳር ቤት ክብር ፈጽሞ የማቅ እንደሆነ አንቺም ታውቂያለሽ። በአያት እጅ ነፃ ሆኖ ስላደገ እንጂ ስርዓት አልባ ሆኖ አይደለም። ነፃነትና ስርዓት አልበኝነት ለየቅል ናቸው። አሁን ምን ይባላል? በረመዳን ቀን መጥቶ ልብሱን ሳሎን ቤት ወርውሮ ባኞ ቤት መግባት። ለምን ሁሉን ነገር በክፋት ተተረጉመዋለህ? እማዬ ውሃ ስለተቆረጠባት ነው ያለነው። ደግሞ በቅርብኛንን መጥቶ ሻወር ቢወስድ ምን ችግር አለ? አሁን ይሄ ምን ክፋት አለው? አየሽ፣ በነፃነት የማደጉን መጨረሻ ማለት የውሃ ክፍል ተብሎ የሚሰጠው ለሱ አይደል? ለምን ተቆረጠ? ረዲ ደግሞ ምንድነው? ባንቀልባዝለው ላሳደጉት ያልተመለሰ ለኛ ይመለሳል? አጋጣሚ ብር ጠፍቶበት ሊሆን ይችላል። ለምን ውዝር አሰጥም? ሳይከፍል ወሩ አለፈ ለቅጣት ዳረገን ብትይ አምንሻለሁ።